በዘንድሮ በፕራይቬት ኢንትራንስ ኤግዛም የምትፈተኑ ተማሪዎች በሙሉ እንግዲህ በተደጋጋሚ በዩቲዩብ በቴሌግራም ቻናላችን ላይ ፕራይቬት ስንተኛ ዙር ነው? ፕራይቬት የሚፈተነው በኦንላይን ነው ወይስ በወረቀት ነው የምንፈተነው እያላችሁ በተደጋጋሚ የተለያዩ ጥያቄዎች ፕራይቬት ኢንትራንስ ኤግዛም በተመለከተ የተለያዩ ጥያቄዎችን እየጠየቃችሁ ትገኛላችሁ። ዛሬ ፕራይቬት ኢንትራንስ ኤግዛም በተመለከተ ዲቴል መረጃ ሰጣችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። መረጃው ያስፈልጋችኋል ለምትሉት ሼር አድርጎት። ዩቲዩብ ላይ ትንሽ ጠፋ ብያለሁ። መረጃውን ለሌሎች ተማሪዎች በፍጥነት እንዲዳረስ ላይክ በማድረግ ተባበሩን። የ2018 ዓ.ም ኤንትራንስ ኤግዛም እንግዲህ እንደምታውቁት ፈተናው የሚጀምረው ማክሰኞ ሰኔ 23 2018 ዓ.ም ጠዋት ነው። ፈተናው የሚሰጠው በ6 ዙር ነው። የ2018 ዓ.ም ኤንትራንስ ኤግዛም የሚሰጠው በ6 ዙር ነው። ፕራይቬት የምትፈተኑ ተማሪዎች በኦንላይን የምትሰጡ አላችሁ፣ በወረቀት የምትሰጡ አላችሁ። የፕራይቬት ስንተኛ ዙር ነው የሚለውን ስናይ እንግዲህ እዚህ በፊት ባለኝ ኤክስፒሪየንስ የፕራይቬት ወይም የኦንላይን ይህን ያክል ዙር ነው ይህን ያክል ዙር ነው አይባልም። ነገር ግን ትምህርት ቤታችሁ በስንተኛ ዙር እንደሚወስድ ስለሚታወቅ ትምህርት ቤታችሁ የእናንተ ፕራይቬት የሞላችሁበት ትምህርት ቤት በሚወስድበት ዙር ነው እናንተ የምትፈተኑት። ወይም ሶሻል ወይም ናቹራል ልትሆኑ ትችላላችሁ። ነገር ግን የእናንተ ተመሳሳይ ተማሪዎች ሬጉላሮቹ በሚወስዱበት ቀን ነው እናንተ የምትወስዱት። ኢት ኩድ ቢ ራውንድ 1 ራውንድ 2 ራውንድ 3 ራውንድ 4 ራውንድ 5 ራውንድ 6 ሊሆን ይችላል። ከስድስት አንዱ የእናንተ ትምህርት ቤት በሚወስድበት ታይም ቴብል ነው የምትወስዱት ማለት ነው። ሌላው ፕራይቬት ኦንላይን ነው ወይስ ፔፐር ቤዝድ ነው የምንፈተነው ካላችሁ፣ አሁንም ልክ እንደቀደሙ ነው። ፕራይቬት የሞላችሁበት ትምህርት ቤት ኦንላይን ሬጉላሮቹ ኦንላይን የሚፈተኑ ከሆነ እናንተም ፈተናውን የምትወስዱት በኦንላይን ነው። ፕራይቬት የሞላችሁበት ትምህርት ቤት ፔፐር ቤዝድ የሚሰጥ ከሆነ ፈተናው እናንተ በፔፐር ቤዝድ ሆናችሁ ነው ፈተናውን የምትፈተኑት ማለት ነው። ምንም መደናገጥ ሳይጠበቅባችሁ፣ ምንም መረበሽ ሳይጠበቅባችሁ፣ ምንም መደናገጥ ሳይጠበቅባችሁ ማይንድ ሴታችሁን አስተካክላችሁ ፕራይቬትም ሆናችሁ ሬጉላር ተፈታኝ ሆናችሁ ለፈተናው ባላችሁ ጊዜ ውስጥ ሳትደናገጡ ሰልፍ ኮንፊደንሳችሁን እንዳለ ማይንድ ሴታችሁ እንደተስተካከለ አዌርነሳችሁ ምንም ሳትደናገጡ በደንብ ኮንፊደንሻል ሆናችሁ እንድትፈተኑ ሪከመንድ አደርጋችኋለሁ። እንግዲህ ከወዲሁ ለሁላችሁም ለሬጉላር የሚሆን ለፕራይቬትም ተፈታኞች ከወዲሁ መልካም ፈተና እንዲሆንላችሁ እንመኛለን። መረጃው ለሌሎች ተማሪዎች ይጠቅማል ካላችሁ ላይክ ሼር አድርጉላቸው። ሆፕ ፈተናው በኋላም በፈተና መካከልም ብዙ መረጃዎችን ፈተናውን በተመለከተ ሼር እናደርጋችኋለን። እስከዛው ግን መልካም ዝግጅት፣ መልካም ፈተና። ፔስ